ሄደን አባዬ ብቻ ደህና እንዲሆንልኝ ጸሎት አድርጊ። አይዞሽ ካሌብ። ምንድነው እየተካሄደ ያለው? ቆይ ዳንኤል ሄደን እዚህ ቤት መምጣት አትችልም? አንተ ቆይ በጣም አላበዛውም እንዴ? አሁን መነጋገር እንችላለን። ስለምን እንነጋገር? ቆይ አንተ ለምንድን ነው የሰው ሚስት ላይ ፊት ትመትለው? ሰማኛለህ? አንተ ለመናገር ሞራል የለምሽ። እስካሁን ሄደለኝ ምን ማለት እንደሆነች አልገባህም ማለት ነው። እንዴት ይግባኝ? ሀሳብ ሁሉ ግራ ነው። ኬት አመጣው? ይኸውልህ ብዙ የማታውቃቸው ነገሮች አሉ። ምንም የተደበቀ ነገር የለም። ሚስቴን ስታማግጥ በአይኔ በብረቱ አይቻለሁ። ሰማኛለህ? ማንነቷን በአንተ የተነሳ አውቀዋለሁ። ቆሻሻ ነው ስትል ልጄ እባክህ አንድ ነገር ላስቸግርህ። ምንድን ነው? ልጄ ይጨነቃል። እባክህ አንዴ ላውራው። ለምን አቀረው? ቀልደኛ። እየቀለድክብኝ ነው? አንተ ነህ እንጂ የምትቀልደው። እንደዚህ አይነት ነገር ማረዳ ይመስላል። ምንም ሌላ ነገር አላሰብኩም። ቆይ በአሁኑ ሰዓት ደውል ፖሊሶች ቀጥ ብለው ይመጣ ይመስላል። ኧረ እኔ እንደሱ አላሰብኩም። አቤት። እዚህ ትመጫለሽ አይደል? እኔ ጋር ግን እኮ አትመጭም። ቆይ አንተ የት ነው መገኛ? እዚህ ነው። የሰው ሰው ለዚህ እንዲበቃ ያደረግከው አንተ ነህ። እኔ እኮ ምንም አላደረኩም። ይኸውልሽ የኔ ፍላጎት እሱ ነፃ እንዲሆን አይደል? አንተ እጅ እንደሌለበት ምን እናውቃለን? እሱን ሳስፈታ ታውቂያለሽ። አታደርገውማ፣ ምክንያቱም አንተ የሷ ጭራ ነህ። ይኸውልሽ ሄዱ፣ እኔና አንቺ የምንተማመነው በዚህ ከሆነ አባዬን እንደማድነው ቃል እገባልሻለሁ። እሱን እናያለን። ትሁት ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቲና የካሊብን አባት አግታ ነበር። ይህንንም ሚስጥር ለማዋጣት ዳኒ ይህንን ስራ ሰርተህ እስከ ዛሬ የሰራቸውን መጥፎ ስራዎችን ማጽዳት አለብህ ተብሎ ነበር። ከዛም ዳኒ በስንት መከራ አባብሎና ያለበትን ቦታ ማወቅ ችሎ ነበር። ነገር ግን ከሷ ጋር መሆኑን እንጂ ቦታው የት ይሆን ከማን ጋር ይሁን የሚለውን በትክክል አላወቀም ነበር። እና ቲና እንዲታሳየው ቲናን እያባበለ ነበር። ምን ተፈጥሮ ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቀንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። ቲና እንግዲህ የካሊብን አባት አግታ የካሊብ አባት ሀብት ንብረቱን በሙሉ በካሊብ ስም ካዞረ በኋላ እኔ ፍቹን አሁኑኑ እፈልገዋለሁ እያለች ነው። የካሊብ አባትም ደግሞ ሞቴን እመርጣለሁ እንጂ በጭራሽ ለቲና ገንዘቤን አሳልፌ አልሰጥም፣ አንተ ግን ሀሳብህን ከቀየርክ አለሁኝ እያለው ነበር። ቲናም ከዳኒ አሳይኝ እሺ መች ነው የምትወስጂኝ ቢላትም ዛሬ ነገ እያለች ማስተካከል ያለብኝን ነገር ሁሉ አስተካክዬ ከጨረስኩ በኋላ እንጂ አሁን ብነግርህ ላንተም ጥሩ አይሆንም፣ አይሳካም፣ ሊሳካልኝ አይችልም። ብዙ ጊዜ መጀመሪያ በወሬ የምፈጽማቸው ነገሮች እየተሳኩልኝ አይደለም። አሁን ግን በሚስጥር አየኸኝ አይደል ብቃቴን እያለች መኩራራት ጀምራለች። ኤዴን የካሊብ አባት መታገቱን ስትሰማ ወደ ቤት መታለች። ዳኒም ከውጭ ሲመጣ አዲስ ነገር በስራት ይዞ ሲመጣ እንግዲህ ቤት ውስጥ የተፈጠረው ምን ነበር? ካሊብንና ኤዴንን አንድ ላይ ሲያያቸው ትዕግስቱን መቆጣጠር አቅቶት ከዳኒ ጋር ካሊብና ዳኒ ተደባድበዋል። ካሊብም እንዴት በገዛ ቤቴ እደበደባለሁኝ የሚል ጥያቄ አንስቶ እንግዲህ ከባድ ጥል ውስጥ ነበሩ። ኤዴንም ተናዳሽ ይቅርታ ካሊብ ብላ ሁሉንም ትታወት ሄዳለች። ካሊብና ዳኒ ግን ትልቅ ግብ ውስጥ ገብተው ነበር። እንዴት በዚህ ሰዓት ጸብና ድብድብ ተፈጥራላችሁ እያለች ትሁትም የተቻላትን አድርጋለች። እና ትሁት እንግዲህ ዳኒንም ካሊብንም ተቆጥታለች። ካሊብንም እንዴት አንተ አባትህ ያለበት ሁኔታ በአባትህ አሁንም ቁማር ልትጫወት ነው ወይ? ከዚህ በፊትም አባትህ ያለበትን ሁኔታ ልትረዳው አልቻልክም ነበር። አሁንም ደግሞ እየተረዳኸው አይደለም። የኛ አባት እኮ አባትህ ያለው በሰው እጅ ነው። ስለዚህ ስለሱ ማሰብ ሲገባህ እንዴት እዚህ ግርግር ትፈጥራለህ? ቻይና ታጋሽ ሆነህ ያሰብነው እስከሚሳካ ድረስ ሁሉንም ነገር እንዳልተፈጠረ ማድረግ አለብህ ብላ ተቆጥታለች። ዳኒንም እንደዚሁ እንዴት እንደዚህ ታረጋለህ ብላ ዳኒንም ተቆጥተዋለች። ካሊብም ዳኒን ካሊብ ሁሉም ነገር እንደሚያውቅ ለዳኒ ነግሮታል። አንተ ሚስቴ ብለህ በድፍረት ፊት ለፊት የቆመህ ስትናገር አታፍርም ወይ? በሚስቱ ማን ይደራደራል? የኔን ሚስት በቤቴ እያጣራህ እንዴት አንተ ስለ ሚስት ማውራት ድፍረቱን አቅሙን አገኘህ? በሚል እንግዲህ ተነጋግረዋል ማለት ነው። ዳኒም ምን ቢልም ለማስመሰል እንግዲህ ኤዴን ለኔ ምን ማለት እንደሆነች አታውቅም ወይ? ኤዴን ለኔ ህይወቴ ናት። በሷ ከመጥብኝ ምንም ነገር ቢሆን
ራሳውንም እስከ ማጥፋት ቢሆን እስከ መግደል ቢሆን እስከ ጥግ ድረስ ሊሄድ ይችላል። ግን ደግሞ ዲያኒም ስሜታዊ ሆኖ ስለነበረ ካሊብ ምንም የተፈጠረ ነገር የለም ቢለው መጀመሪያ ለምንም ነገር ጊዜ አልሰጠውም ነበር። ተሯሩጦ ወደ ድብድቡ ነበር የገባው። እናም አንተ ምን አይነት ሞራል ኑሮህ ነው በሰው ቤት የሰው ሚስት እያማገጥክ ጥገኛ ሆነ ተንጠልጥለህ እየኖርክ እንዴት ይሄን ድፍረት አግኝተህ ነው በሚል ትልቅ ጦርነት ጥል ውስጥ ገብተዋል። ነገር ግን ለካሊብ አባት ሲባል ሁሉንም እንዲረጋጉ አድርጋለች ትሁት ማለት ነው። እናም ዲያኒ ያገኘውን አዲስ ነገር ሁሉ ለትሁት ነግሯታል። አዲስ ነገር አለ ትሁት አባዬ ያለው ከቲና ጋር ነው ብሎ ነግሯት ነበር። እና ይሄንንም ካሊብን በደንብ አስረጁ። እስከዛሬ ካለው ባህሪው መቀነስም መጨመርም የለበትም። አንቺም ደግሞ በተቻለሽ መጠን አሁን ባለሽ ባህሪ መቀጠል ይኖርብሻል እያላት ነው። በጭራሽ ባህሪሽን እንዳትቀይሪ ማለት ምንም አይነት አዲስ ፊት ማሳየት የለብንም። እንደዛ ከሆነ ደግሞ ለሱ አደጋ ነው የሚሆነው። እሱን ለማትረፍ ሲባል እኛ ብልጥ መሆን አለብን ብሏታል። እናም ለካሊብን ነግረዋለን ብላ እሷ ሁለቱን ያግባባች መስሏት ቲና እንግዲህ አዲስ ነገር ተፈጥሯል ብላ ለካሊብ ስትነግረው አባዬ ያለበት ታውቋል እያለችው ነበር። የት ነው ያለው ሲባልም እንግዲህ አባዬ ያለው ከቲና ጋር ነው የሚለውን ከዲያኒ እንዲሰማ አድርጋለች። ካሊብ ያው ሲሰማ ነገሮች እኩል ስለሆነ አሁኑኑ ቲና ዘንድ ሄድ ያለው ብሎ ያዙኝ ልቀቁኝ እያለ ነበር። እንዴ ያረቱት መላበው እንጂ ምን እያረገ ነው ስትል አሁኑኑ ለህግ ማሳወቅም አለብኝ እሷንም እከታላታለሁ ብሎ ተሯሩጦ ሲወጣ እንዴ አንተ ያመሃል እንዴ ምን እያረክ ነው? ተረጋጋ እንጂ ሐሰበ እንደዚህ ውስጥ በሩጫ ውሳኔ ይሆናል እንዴ? ማስተዋልን ይጠይቃል እኮ አሁን እንደዚህ ተሯሩጠህ እንዴት ታገኛታለህ ብትለው መደውላታለሁ እያለ ነበር። እና ታዲያ ብደውልላት ያለችበትን የምትነግር ይመስልሃል? እንዴት ነው አንተ በአባትህ ነፍስ ቁማር የምትጫወተው? እዛ ጋር ያለው እኮ አባትህ ነው። ዳግመኛ በአባትህ ህይወት ቁማር ልትጫወት ነው። ስለዚህ መታገስ መቻል አለብህ። በብልጠትና በስልት ነው መሆን ያለበት እንጂ በችኮላ የሚሆን ነገር አይደለም። ተረጋጋ፣ አሁንም ተረጋጋ ብላ ወደ ራሱ ተመልሶ እስከሚረጋጋ ድረስ ከዛ በኋላ ግን ተረጋግተን ማሰብ ይኖርብናል የሚል ሀሳብ ተነስቷል። እሱም ምንድነው ምን ማድረግ አለብን የሚለውን እንነጋገራለን ብለው ነበር። ለዲያኒም በቃ ሄድ እንዴ ሲላት ተመልሷል ብላለች። ትሁት አሁንም ቢሆን ነገሩ እሱ ለነገሮች እጅግ በጣም ችኩል ነው። ሁሉንም ነገር እንዲያበላሸው ደግመሽ ንገሪው ብሏታል። እሷም እንዲያስጠነቀቀችውና ተመልሶ ማውራት እንደሚችሉ ማድረግ ያለባቸውን ተነጋግረዋል። እናም አሁንም አንቺ እያመንሽ ነው ወይ እንዴት ታምኛቸዋለሽ እያላት ነበር። ዲያኒ አሁንም ቢሆን በፊትም ቢሆን እኮ እሱ ሰው የመጉዳት እንትን የለውምና አሁንም ወደፊትም ዲያኒን አምነዋለሁ። እሱ ጋር ችግሩ ገንዘብ እንጂ ከሰው ነፍስ ጋር ምንም አይነት ጉዳይ የለውም። ስለዚህ ወደንም ሆነ ተገደን ማመን ያለብን እሱን ነው፣ መከተል ያለብን እሱ እንደሚለን እንጂ እንደዚሁ ተቻኩለን አባዬን ልናጣ እንችላለን። ለህግ ለምናምን ብትልም አባዬን ካጣን በኋላ ህግ ቢደርስ እሷ ብትያዝ የአባትህን ነፍስ ይመልሳል ወይ? ስለዚህ ተረጋጋ እያለች ነው። ድፋቱ ካሊብ ለሁሉም ነገር ለውሳኔ ይቸኩላል ማለት ነው። በሌላ በኩል እንግዲህ ዲያኒ ቲናን ማባበል ፍቅሬ ማሪ ማለት ጀምሯል። ነገር ግን አሁንም ቢሆን እዛ ስትሄድ እያማከረችው አይደለም። ግን ደግሞ ሁሉንም ነገር አስተካከዬ ከጨረስኩ በኋላ አሳውቀሃለሁ ብለው ነበር። እናም ይዤ ሄዳለሁ ብትለውም አሁንም ደርሼ መጥቻለሁ አለችው። ታዲያ መች ነው የምትወስጂኝ ቢላትም አንዳንድ ነገሮችን ማስተካከል ያሉብኝን ነገሮች አስተካክዬ ስጨርስ እወስድሃለሁ ብለው ነበር። እሱ ቀን መቼ እንደሆነ ደጋግሞ ቢጠይቃትም እሷ ግን አንድ ቀን እወስድሃለሁ በዚህ 3 ቀን ውስጥ እያለች ነው። ምን ለማድረግ አስበሻል ቢላትም ማድረግ ያሰበችው ሙሉ ሀብቱን ወደ ካሊብ ካዞረ በኋላ ተፈራርማ ካሊብን ፍችት ጠይቅና ከዛም በኋላ ደግሞ ከካሊብ ግማሽ ሀብቱን ከተካፈለች በኋላ ወይስ ከመጨረሻውም ለሸኛውም ትችላለች። እስከ ሞት ድረስ ነው መቅጣት የምትፈልገው። ከዛም ሲቀጥል ደግሞ ለካሊብም አይቀርም የሚል ሁሉንም የማጥፋት አላማ ነበራት። እና ዲያኒም እኔስ የምፈልገው ይሄን አይደለም ወይ እያለ ነው። እኔ እኮ ድሮም ቢሆን እያስመሰልኩ እንጂ ከአንቺ ጎን ነኝ። ከኔ በላይ የተሳለቁበትና የተሳለቁበት የለም። ስለዚህ እኔ ራሴ እያየሁት ቢቀጣ ራሱ ደስ ይለኛል። ለማንም ምንም ቦታ የለኝም የሚል እርምጃ ላይ ደርሷል። ይሄም ምንድነው? ቲናን ለማሳመን እየሄደ ያለው እርጋት ነው። ቲና አሁን ላይ እንደ ድሮ ምንም ነገር እያማከረችው አይደለም።
ነገር ግን አሁን ታዲያ ይህን ስራ ለመስራት እንዴት ማለት ማን ነው ያለው ከጎንሽ ቢላትም ኃይለኛ ቁማር ውስጥ እንደገባችና ነገር ግን በዚህ ጉዳይ ውስጥ እሱን እንደማታስገባው ሚስጥሯን ግን በጥንቃቄ እሱ እንዲይዝላት በዛ ላይ ቤት ውስጥ ስለ ካሊብ አባት ምንም አይነት ወሬ እንዳይወራ ምንድነው ከፈለክ ውጭ ላይ ብላለች። ስለ ጤንነቱም ስላለበት ሁኔታም ቢጠይቃትም ምንም ነገር ቤት ውስጥ እንዳታወራኝ ብላ አስጠንቅቀዋለች። ሙሉ በሙሉ አሁን ቲና ሌላ ሰው ሆናለች፣ በጭራሽ አትታወቅም። እናም አሁን ላይ ግብዲያ ነፍሰ ገዳይ እንዳላትና ሌሎችም እንዳሉት ጓደኞች ለዲያኒ ነግረዋለች ማለት ነው። ዲያኒም ለትሁት ያለችውን ሁሉ በሙሉ አስረድቷታል። ግን ደግሞ ዲያኒ ለትሁት አንድ መስፈርት አቅርቦላታል። እሱም ምንድነው እሱ አባዬን ሲያተርፈው እሷ ደግሞ ከኤደን ጋር እንድታስታርቀው ነግሯታል። ኤደንንም በተቻላት መጠን እሱ ነፍሰ ገዳይ እንዳልሆነ ጉዳዩን ገንዘብና ገንዘብ ብቻ እንደሆነ ብትነግራትም አሁን ደግሞ አባዬን ለማዳን ያላቸው ተስፋ እሱ ብቻ እንደሆነ ስትነግራት ለኤደን ኤደንም እስቲ እናያለን፣ እኔ ግን እንዴ ሳየው ራሱ እንዴት እንዲያስጠላኝ ስለ አባዬ ለመጠየቅ ብቻ እንጂ እዚህ ቤት የምመጣው አለዛ በጭራሽ ቤቱ ራሱ አስጠልቶኛል፣ ፊቱን ማየት አስጠልቶኛል እያለች ነው። ኤደን ስለ አባዬ ጉዳይ ምን ላይ ደረሰ፣ ምን አዲስ ነገር አለ ለማለት ወደ ቤት ተመልሳ ብትመጣ የተፈጠረውን ነገር ሁሉ ትሁት ለኤደን ስትነግራትም ነበር። ኤደንም እንግዲህ የሱን ህይወት ውስጥ የሚያተርፈው በኔ ጉዳይ መትረፍ ከቻለ ምንም ችግር የለም ብላለች። ነገር ግን አንድ ማስጠንቀቂያ ለዲያኒ ሰጥተዋለች ማለት ነው። ይሄም ምንድነው? ይሄ ሁሉ ነገር እየተፈጠረ ያለው መነሻው አንተ ነህ። አሁንም ደግሞ የሰው ነፍስ ከቅምጥህ ጋር በሷጃለው የሰው ነፍስ ነው። ስለዚህ ከዚህ ጉዳይ በሰላም እንደምትወጣ ተስፋ አረጋለሁ የሚል አይነት ምክር መክረዋለች። እሱም ደግሞ አባዬ በጭራሽ ምንም ነገር አይሆንም፣ እኔ እያለሁ እኔ አተርፈዋለሁ እያለ ነው። ትሁትም በየጊዜው ምን አዲስ ነገር አለ ብላ መጠየቋንም አላቆመችም። እናም እስቲ ነገ ይዛ ትሄዳለች ተነገ ወዲያ የሚል ተስፋ ነው ያላቸው። ዲያኒ በሷ ቦታ ሆኖ ግብዣ ይዤሽ ልውጣ ብሎ ነበር 5 ሳይኖረው። ነገር ግን ወይን ምናምን ነው የምንጠጣው ስትል ብሎ የኪሱን መራብ ሲነግራት በእኔ ግብዣ ይሆናል ብላ እየጠጡ ነበር። ነገር ግን ዲያኒ የፈለገው ሲጠጡ ሞቅ ብሏት አንዳንድ ምስጢሮችን ለማወቅ ቢሆንም በጭራሽ ግን እሷ እንዛ የሚያደርስ መጠጣት እንደማትፈልግ ብቻ ምን ያደርጋል ቲና ሌላኛይቱ ሰይጣን የድሮዋ ሰይጣን ቀርታ ሌላኛዋ መልኳን የቀየረች ሰይጣን ሆናለች ማለት ነው ቲና። እናም በጭራሽ ምንም ዳግመኛ መጠጣት የለብንም፣ ይሄ በቂያችን ነው። እንደ ድሮ ሰክሮ ሚስጥር ሜዳ ለሜዳ መንዛት የለም፣ ስተት ከባለፈው ትምህርት ወስጃለሁ እያለች ነው። እና ከስተቶች ሁሉ ተምሬያለሁ፣ አሁን ሌላ ቲና ነኝ ብላለች። ዲያኒም በተቻለ መጠን በቅርብ ይዛው እንድትሄድ እየጠየቃት ነበር። እሱም እሺ ነገ እሄዳለሁ ብላ ተስማምተዋል። የካሊብ አባትም አንተ ነፍሰ ገዳይ ነህ ወይ? እኔ አባትህ ሆናለሁ፣ እባክህ የኔ ልጅ እጄን ፍታኝ ቢለውም እሱ ደግሞ ያለበትን ጉዳይ ቶሎ ጨርሶ መውጣት እንዳለበት ካልሆነ ግን ረጅም ጊዜም ቢሆን ሊታሰር እንደሚችል እየነገረው ነው። የካሊብ አባትም በጭራሽ ሞቴን እንጂ እኔ ለሷ አልሰጥም፣ ገንዘቡን ከፈለክ ላንተ ልስጥህ፣ እኔም ፍታኝ ወይ ለልጅ አስደውለኝና ቢለውም ለልጅህ ከደወልክማ እዚህ ውስጥ ድረስ ሰተት ብሎ ፖሊስ ይዞ ይመጣል እያለው ነበር። እናም እኔ ልጄ ስለሚጨናነቅ እንጂ ለሌላ አይደለም ቢለውም በጭራሽ ለፖሊስም አላሳውቅም ቢለውም አንተ ተቀልድ ያለህ አርፈህ ተከብረህ ተቀመጥ ብሎታል። የካሊብ አባትም ምናልባት ሐሳብህን ከቀየርክ ግን እዚሁ አለሁ እያለው ነው። ቲናም ገንዘብም ለመጨመርም ሆነ ደግሞም በየጊዜው ምግብ ማመላለሱም የሰለቻት ትመስላለች። የምግብ ወጪውንም እኮ እየቻልኩት አይደለም ብትልም እሱ ግዴታሽ ነው፣ በዛ ላይ ደግሞ በዚህ ትንሽ ሳንቲም መቆየት የለብንም ገንዘብም ጨምሪ እያላት ይገኛል።
እሷ ግን ያም በስቶባታል። ሌላ እንኳን ተጨማሪ ገንዘብ በዛ ላይ በየጊዜው የምታመላልሰው ምግብም የከበዳት ትመስላለች። በሌላ በኩል ዳኒ ለትሁት ነገ ትወስደኛለች አዲስ ነገር አለ ብሎ ሲነግራት ታኝቻለሁ ብላ የነበረችው ትሁት ቲና ሹክክ ብላ መታ ነበር። እንግዲህ ሚስጥራቸውን አልሰማችም ብለን ተስፋ እናደርጋለን። እናም ውሃ ፈልጋለሁ ብላ ውሃ ወስዳ ነበር። የምጠጣ ውሃ ግን ደግሞ ለዳኒም እንደ ድሮ አይደለችም። ለትሁትም ቢሆን በቅርቡ አዲስ ነገር ይኖራል ብላታለች። እናም ዳኒ ነገ ተከትዬ ሄዳለሁ እሷ እስከምትወስደኝ አልጠብቅም ብሎ ነበር። እውነትም ተከታትሎ ቢሄድም ግን ደግሞ አቅጣጫ የሳተ ይመስላል። ነገር ግን ተከታትሏት እሷ ሰውየውን አናግራ ስትወጣ እሱ ደግሞ ወደዛ ገብቷል ማለት ነው። እና ዳኒ ተሳክቶለት የካሊብን አባት አግኝቶት እንደ ቃሉ ነፃ ያወጣው ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ